ቅዱስ ጳውሎስ ሐዋርያና የልዑል አምላክ ባሪያ ሆኗል። አምላክ ማለት ገዢ የሚል ትርጉም ነው ያለው። አምልኮ ማለት መገዛት ማለት ነው። ረጅም ጉዞ እንደሚጓዝ ጌታ ኢየሱስን ተስፋ እንደሚያደርግ የሚቀጥለውን ሕይወት እንደሚጠብቅ ከሚከብረው ጌታ ወይም ደግሞ ከከበረው ጌታ ጋር አብሮ እንደሚከብር ለሚያስብ ለሚያምንና ለሚጠብቅ ሰው በጣም አስፈላጊ ነገር ነው። አንዴ እግዚአብሔር የሆነ ሰው እንደው በሆነ ነገር እግዚአብሔር መሆኑ ሊቀር ይችላል፣ ሊቀር አይችልም። አሁንም ይሄ ሕይወት ይሄ አሁን እዚህ ያለንበት ሕይወትና ህብረት ከጌታችን ከኢየሱስ ክርስቶስ መምጣት ከሱ ከምንቀበለው በፊቱ ከሚሆንልን ነገር በታች ከሆነ በእውነት ብዙ ድካም ይኖረዋል። ስለዚህ የኢየሱስ ክርስቶስ መምጣት ዓላማ ማዳን ነው፣ ፍርድ አይደለም። በሌላ ቋንቋ የዘላለም ሕይወት ነው፣ ሞት አይደለም። በሌላ ቋንቋ በእርሱ የሚያምን ይድናል። ይድናል ማለት አይጠፋም ማለት ነው። ከእውነት ጋር መተባበር ያለብን፣ ከጽድቅ ጋር መተባበር ያለብን የተቀበልነውን በጌታ ጸጋ የተቀበልነውን ሕይወት ከዘላለም ክብር ጋር እንድንቀዳጀው ጳውሎስና ቲቶ እንግዲህ በመንፈስ እንደወለደው እውነተኛ ልጄ ይለዋል። ስለዚህ እንደ አባትና ልጅ አብረው የሆኑበት አግባብ፣ አብረው የተጠመዱበት አግባብ፣ አብረው የሚያገለግሉበት አግባብ በሃይማኖት ህብረት ነው። ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ጊዜ የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። የሐዋርያው የጳውሎስ መልእክት ወደ ቲቶ ከቁጥር 1 ጀምሮ ምዕራፍ 1ን አነበዋለሁ። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ስለዚህ ምክንያት የቀረበውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውሁ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት፣ ስለ መዳራትም ወይንም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት የሚገኝበትን ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸው መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ሥራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እንጸልያለን።
በሰማያት የምትኖር አምላካችን ልዑል እግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። በምህረት በይቅርታ በፍቅር የሰበሰብከን እንድንሰማህ ዕድል የሰጠህን ደግሞም ይህን የቃልህን ደጅ በመክፈት የምንማርበትን ዕድልና ጊዜ ሁሉ ያመቻቸህልን አንተ ነህ። እናመሰግንሃለን። የቃልህን ደጆች ክፈትልን፣ መማር እንደሚገባን መጠን እንድንማር በነገር ሁሉ ማስተዋልን ስጠን። ይሄ ቃል በተጻፈበት መንፈስ ይሄ በተጻፈበት ዘመን የነበሩ ሰዎች ሊረዱት በሚችሉበት ማስተዋል በዚህ ሁሉ ጸጋ እኛም በዚህ ዘመን በፊትህ ተገኝተን የምንካፈለው እንዲሆን በነገር ሁሉ ያንተ አብርሆት ከኛ ጋር ይሁን። እግዚአብሔር አባት ሆይ ስለሰማህ እናመሰግንሃለን። ሁሌም ስለምትሰማን እናከብረሃለን። የሕይወታችን ባለቤት የቃሉ ደጅ መክፈት የምትችል የቃልህን ደጆች በመክፈት በነገር ሁሉ አስተምረን። በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ከቁጥር 5 ጀምሮ ያለውን ነው ባለፈው እየተመለከት የነበረው። በቀርጤስ እንዲኖር ወይም ደግሞ በቀርጤስ እንዲያገለግል አደራ የተጣለበት ቲቶ ምን መስራት ምን ማድረግ እንዳለበት የሚያሳይ መመሪያ የተጻፈበትን ክፍል ነው ባለፈው የተመለከትነው። እንደምታስታውሱ ከቁጥር 5 ጀምሮ ባለው ክፍል ያሉትን የተወሰኑ ሐሳቦች አንስተን በተለይ ቁጥር 5 በዚህ ምክንያት የቀረው እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩህ ነው ያለው እና ቀርጤስ ላይ ቲቶ እንዲሆን ጳውሎስ ሲያደርግ ያልተስተካከለና ያልተደራጀ ወይም ደግሞ በደንብ መልክ ያልያዘውን የቤተ ክርስቲያን ጉዳይ መልክ በማስያዝ ጳውሎስ ለቲቶም ሆነ ለጢሞቴዎስ እሱን ለመሳሰሉ ሰዎች በሰጠው አደራ መጠን እሱም ደግሞ እንዲሁ የታመኑ ሰዎችን በተለይ ደግሞ ሽማግሌዎች በማለት ይጠራቸዋል። ሽማግሌዎችን በመሾም ይህንን እንዲያደራጅ ማስቀመጡን አንስተናል እና ሽማግሌዎች በየከተማው እንዲኖሩ መደረጉ ያው ከዚህ በፊት በሐዋርያት ሥራ ውስጥ ያሉ ልምዶችንም እንዲሁ አንስተን አስታውሰናል። በየከተማው አብያተ ክርስቲያናት ይኖራሉ። በጊዜው የነበሩ አብያተ ክርስቲያናት ወይም ጉባኤያት ባሉበት ከተማ ነው ይጠሩ የነበረው። ያው ዛሬ ብዙ ቤተ እምነት ስላለ በአንድ ከተማ ብዙ አብያተ ክርስቲያናት ወይም ደግሞ ብዙ ቤተ እምነቶች ስለሚኖሩ በአዲስ አበባ ያለችዋ ቤተ ክርስቲያን ቢባል ለሰሚው ግራ ነው። ደግሞ ከተወሰነ ጊዜ በኋላ እንደ ታሪክ ለሚሰማውና ለሚያነበው ደግሞ ጨርሶ ብዙ ግራ መጋባት ነው። በዛን ዘመን ያው ቤተ ክርስቲያን እንዳሁኑ የተለያየ አይነት መከፋፈል ሳይኖራት ሁሉም በክርስቶስ ግን በተለያየ ቦታ ሆነው ጌታን ያመልኩ በነበረበት ጊዜ በአንድ ከተማ ላይ አንድ ቤተ ክርስቲያን ይጠበቃል። በዚያች ከተማ ላለችዋ ቤተ ክርስቲያን አንድ ሽማግሌ ያኖራሉ። ሌሎች ዲያቆናትንና አገልጋዮችንም ይሾማሉ እና በየከተማው ይሄንን ያደርጉ እንደነበረ ከዚህ በፊት ጠቆም አድርጌያቸዋለሁ። ያንን እንዲያደርግ በከተማ ሳይሆን በየከተማው የሚለው ቃል ይሄንን ጭምር እንድናስታውስ የሚያደርገን ነው። ታስታውሳላችሁ። ለምሳሌ በታናሽ እስያ በ7 ከተሞች የነበሩ 7 አብያተ ክርስቲያናት ኤፌሶን፣ ሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን እንደዚህ የሚሉቱ እስከ ሎዶቅያ ድረስ እስከ 7ኛው ቤተክርስቲያን ድረስ የተጠሩትን ታስታውሳላችሁ። ምዕራፍ 1 ራዕይ 1 ቁጥር 11 ላይ በዝርዝር ስማቸው እንደተጠቀሰው ወይም ምዕራፍ 2 እና ምዕራፍ 3 ላይ እንደምናየው በአንድ ከተማ ላለችዋ ቤተክርስቲያን አንድ መልአክ ማለት በቁሙ መልአክ ሳይሆን መልእክተኛ የሚል ትርጉም ነው ያለው። የጌታ ያው መልእክተኛ ሆኖ ጉባኤውን ከላይ በመሆን የሚቆጣጠር ወይም ደግሞ የሚያስተዳድር ሰው ነው የቤተክርስቲያን ሽማግሌ የሆነ በሌላ ቋንቋ ኤጲስቆጶስ የሆነ ወይም በሌላ ቋንቋ ጳጳስ የሆነ ማለት ነው።
እና አንድ ከተማ ላይ አንድ ሰው እንዲሆን ይደረግ ነበር። ይሄንን መመሪያ ለወጣቱ ጢሞቴዎስም እንደሰጠው በተለይ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ያለውን አስታውሻችኋለሁ። በምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ለሽማግሌዎችም ወይም ደግሞ ለኤጲስቆጶሳት የአኖረውን መስፈርት እዚህም ጋር ደግሞ ሽማግሌዎችን እንዲሾም ለተናገረው ለቲቶ እንደ መስፈርት አድርጎ አቅርቦታል። ባለፈው የተወሰኑ ነጥቦችን ተመልክተናል። እንዲሁ በማስታወሻ ደረጃ እንደያዛችኋቸው ታስታውሳላችሁ። 12 ነጥቦችን አይተናል። በጥቅሉ ራሱን የሚገዛ መሆን አለበት፣ እንግዳ ተቀባይ መሆን አለበት፣ ለማስተማር የሚችል ወይም የሚበቃ መሆን አለበት፣ ሽማግሌ የማይጣላ ወይም ጨዋ መሆን ይገባዋል፣ ወይም ደግሞ በስርዓት የሚኖር ሊሆን ይገባዋል፣ የማይጨቃጨቅ እና የማይሰክር ሊሆን ይገባዋል፣ ገንዘብን የማይወድ ሊሆን ይገባዋል፣ የገዛ ቤተሰቡን በአግባቡ የሚያስተዳድር ሊሆን ይገባዋል፣ በውጭ ባሉት ዘንድ መልካም ምስክርነት ያለው ሊሆን ይገባዋል። በተለይ ይህንን ነጥብ ስናነሳ ታስታውሳላችሁ በዚህ በአንደኛ ጢሞቴዎስ መልእክት ላይ ሐዋርያው ሁለት ከባህሪያቱ ባሻገር ሁለት መመዘኛዎችን እንደ መመዘኛ አስቀምጧል። አንደኛው መመዘኛ ምንድነው? አዲስ ክርስቲያን አይሁን የሚል ነው። አዲስ ክርስቲያን አይሁን ወይም ወደ ክርስትና ገና የመጣ ሰው አይሁን ነው። ሌላኛው ደግሞ በውጭ ባሉት ዘንድ መልካም ምስክርነት ይኑረው የሚል ነው። አዲስ ክርስቲያን ያው እዛው በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ፣ በዲያብሎስ ላይ እንደተፈረደ፣ ዲያብሎስ በትዕቢቱ እንደተዋረደ፣ ትዕቢት እንዳይዘው አለቃ ሲሆን ኃላፊነት ሲጫንበት የተለየ ኩራት በውስጡ ኖሮ ዲያብሎስ እንደተጣለ እንዳይጣል፣ በመሰረቱ ቀለል አድርገን ያለፍነው በዲያብሎስ ፍርድ እንዳይወድቅ የሚለው ቃል ዲያብሎስ እንደወደቀ ማለት ነው። በሱ ላይ እንደተፈረደ እንዳይፈረድበት፣ እንደ ሰይጣን እንዳይሆን ማለት ነው በሌላ ቋንቋ። እና ትዕቢት በመሰረቱ ያው እኛ እንደ ትልቅ ኃጢአት አንቆጥረውም እንጂ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ትዕቢተኛን እግዚአብሔር አይሸከምም። ጌታ ኢየሱስ ክርስቶስ የእኛን በደል ለማስተስረይ ሲገለጥ ከሆነውና ካደረገው ነገር አንዱ ራሱን ባዶ በማድረግ ራሱን ዝቅ በማድረግ የአባቱን ልብ ማስደሰት ነው። ምክንያቱም ሰይጣንም የወደቀው በትዕቢት ነው። አዳምም የእግዚአብሔር የሆነውን ነገር ሲፈልግ ነው የተዋረደው። እና ሰው የሌለውን ፍለጋ ወይም ደግሞ ያልደረሰበትን ፍለጋ ሲንጠራራ ይዋረዳል። ጌታ ኢየሱስ ክርስቶስ ግን ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥረው በምስሉ እንደ ሰው ተገኝቶ ራሱን አዋርዶ ነው እኛን ያዳነው። በተለይ በአገልግሎትና በመንፈሳዊ ሕይወት ውስጥ ትዕቢት ካለ፣ መወጣጠር ካለ፣ በራስ ጥረት፣ በራስ ዕውቀት፣ በራስ ቅድስና፣ በራስ ብቃት እየሆነ ያለ ነገር እንዳለ ተሰምቶን እንደው በጥፍራችን መሄድ ከጀመርን የኛ ቅሌት የኛ ውርደት ያኔ ነው የሚጀምረው። መንፈሳዊ ዓለም ውስጥ ሌላ እንደው ምሳሌም እንደው ሌላም መጥቀስም አያስፈልግም። ጌታ ኢየሱስ ነው የሕይወታችን አርአያ መሆን ያለበት። ደግሞም ጌታ እኮ ለቤዛነት ብቻ አይደለም የመጣው። ቅዱስ ጴጥሮስ እንደነገረን ፍለጋውን እንድትከተሉ ስለ እናንተ መከራን ተቀብሎ አልፏል ይላል። ፍለጋውን ማለት ፈለጉን ማለት ነው፣ ወይም ዱካውን ማለት ነው፣ ወይም የሄደበትን መንገድ ማለት ነው። እና የኢየሱስ ክርስቶስ ሕይወት ከቤዛነቱ ጋር ተያይዞ ለእኛ ከከፈለው ዋጋ ጋር ተያይዞ ካደረገው ማዳንን ባሻገር እያንዳንዱ ነገሩ በእኛ ሕይወት ውስጥ ትምህርት መሆን ነበረበት። ግን እንዳለመታደል ሆኖ ከኢየሱስ ክርስቶስ ሕይወት ያው ቤዛነቱ ላይ ትኩረት አድርገን አዳነን የሚለው ላይ ትኩረት አድርገን ግን የሕይወቱን ፍለጋ በሕይወታችን የማንከተል በጣም ብዙ ነን። ገና ራሳችንን ሆነን ከቤተሰብ የወረስነውን ትምክህትና ትዕቢት ይዘን በቃ እኔ እኮ ኃይለኛ ነኝ እንደው የነካኝን አለቅም የሚል ቀረርቶ ውስጣችን ኖሮ እንደው አይነኩኝም እንጂ ከነኩኝ እኔ አንበሳ ነኝ እያል እኔ አውሬ ነኝ እያል ብዙ አናብስት ሆነን ጌታን ለማገልገል ቤተክርስቲያኑ ስለምንመላለስ ፍቅር ይጠፋል፣ ትዕግስትም አይኖርም፣ ትንኩይ ባይነት ይበዛል። ሰዎች ረጅም ርቀት አብረው አይጓዙ እና ትዕቢት በጣም ትንሽ ነገር አይደለም። በእውነት እንደ ትዕቢት እግዚአብሔር የሚጸየፈውም ነገር የለም። ሰይጣንንም አዳምንም የጣለው ትዕቢት ነው። ጌታ ኢየሱስ ክርስቶስ ደግሞ አባቱን ደስ ያሰኘው በፍጹም ትህትናና በፍጹም ታዛዥነት ነው።
ደግሞም የመዳናችን ምክንያት የሆነው እኮ በዛ መንገድ ነው አይደል? ጳውሎስ የነገረን እንደሱ ነው። ዕብራውያን ምዕራፍ 5 ላይ እሱ በሥጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። እሱ ታዘዘ። ምንም ልጅ ቢሆን የእግዚአብሔር ልጅ እንኳ ቢሆን መታዘዝን ተማረ። እሱ በማንነቱ ታዛዥነት የባህሪው አይደለም፣ ማዘዝ ነው። እሱ የሁሉ ጌታ ነው። በቃሉ ስልጣን ሁሉን ያደረገ ነው። ግን እኛን ለማዳን እኛን ለማትረፍ በያዘው ስፍራ ግን ጌታችን ኢየሱስ ክርስቶስ አገልጋይ ነበር፣ ሎሌ ነበር። ራሱን ዝቅ አድርጎ ነው የተገለጠው። በማርቆስም ጌታ የነገረን ይህንኑ ነው። የሰው ልጅ የጠፋውን ሊፈልግ ደግሞ ሊያገለግል እንጂ እንዲያገለግሉት አልመጣም። የጠፋውን ሊፈልግና ለብዙዎች ቤዛ ሊሆን ነው ያለው። ስለዚህ የጠፋውን ሊፈልግና ለብዙዎች ቤዛ ሊሆን የመጣው ጌታ ትሁት ነበር እና ራሱን ዝቅ አድርጓል። ትሁት ማለት ደግሞ ከሚበልጠን ዝቅ ማለት ሳይሆን ከምንበልጠው ማነስ ማለት ነው። ሰው ከሚበልጠው ካላነሰ ወይም ደግሞ ከሱ ከሚበልጠው ዝቅ ካለ ከሚበልጠው ዝቅ ማለት ባህሪያዊ ነው። እሱ ትህትና ይባላል፣ ቦታ ነው፣ ምንም ጥርጥር የለውም። እና ጌታ ኢየሱስ ክርስቶስ እኛን ለማዳን ትሁት ሆኗል። ትሁት ሆኗል ማለት ተቅለስሷል ማለት አይደለም። ዝም ብሎ የሆነ መንፈሳዊ ካባ እንደርባለን አንዳንዴ ዝም ብለን እየተልመጠመጥን እንዲሁ ምላሳችን ላይ የምናገለባብጣት ነገር አለች። ቅልስልስ ማለት ይመስለናል ትህትና ማለት ከምር ራስን ዝቅ ማድረግ እንጂ መቅለስለስ ማለት አይደለም። አለመታበይ ማለት ነው። ራስን ከፍ ከፍ አለማድረግ ማለት ነው። ሲቻለን ልናገለግላቸው የሚገቡ ሰዎች ከኛ ስለበለጡ የምናገለግላቸው ሳይሆን በተለያየ ምክንያት እኛ ተሽለን በተገኘነው ነገር ዝቅ ብለን ማገልገል ስንችል እሱ ነው ትህትና የሚባለው እንጂ ያኛው ትህትና አይደለም። ሌላ ስም ልንፈልግለት እንችላለን። ለማንኛውም አዲስ ክርስቲያን አይሁን የሚለው መስፈርት ጢሞቴዎስ ላይ ተሰምሮበታል። ወደ እንደገና ሁለተኛው መስፈርት በውጭ ባሉት ዘንድ ደግሞ መልካም ምስክርነት ሊኖረው ይገባል ይላል። በውጭ ያሉ ማለት ከክርስትና ውጭ ያሉ ሰዎች ስለዛ ሰው የሚሉትም ነገር ጤናማ ቢሆን ማለት የማያምን ሰው ስለሚያምን ምን ጤናማ ነገር ሊኖረው ይችላል ትሉ ይሆናል። ግን እውነቱን ለመናገር አንዳንድ ጊዜ ሰዎች ተሸንፈው የማይክዱት ነገር ይኖራል። ሰው ታማኝ ከሆነ ሰው ስነ ስርዓት ካለው ሰው እንደው በሃይማኖት እየተጠላ በመንፈሳዊ ነገር ሳይፈለግ ቀርቶ ግን በሃይማኖት የማይፈለግ ሰው ግን በማይታበል አንዳንድ ጉዳይ ጤነኛ ሆኖ ከተገኘ ሰዎች ሳይወዱ በግዳቸው አይ እሱ እኮ ሃይማኖቱ ነው እንጂ ያው በዚህ እንኳን አይታማም ይላሉ ይባላል። በዚህ አይታማ፣ አይ እሷን እንኳን በዚህ አንጠረጥራት፣ አይ እሷን እንኳን እንደዚህ አታደርግም እንዲህ አያደርግም ይባላል እኮ። ማያምኑ ሰዎች ምስክርነት ይሰጣሉ። ህይወትን በተመለከተ አንድ ሰው በተገለጠ ማንነት እግዚአብሔርን የሚያስከብር ከሆነ የማያምን ሰው እንኳ በዛ ጉዳይ የማይኮንነው ሆኗል። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ከናንተ ስለ ኃጢአት የሚወቅሰኝ ማን ነው ብሎ ሲጠይቅ የመለሱለት መልስ ምንድን ነው? ስለ ኃጢአት የሚከስህ ወይም የሚወቅስህ የለም፣ አንተ ሰው ስትሆን ራስህን ከእግዚአብሔር ጋር በማስተካከልህና እግዚአብሔር አባቴ ነው በማለት እንጂ በሌላ እኮ አንከስህም ብለውታል። እውነት ነው። ጌታ ኢየሱስ ክርስቶስን በኃጢአት የሚወቅሰው የሚከሰው አንድም ፍጥረት አልነበረም። በቃ የእሱ ክስ መንፈሳዊ በሆነ ማንነቱ ዙሪያ ያው አለማመን ስለነበረ የእግዚአብሔር ልጅነቱን ስላልተቀበሉ የዳዊትን ዙፋን የሚያስቀጥል መሲህነቱን ስላልተቀበሉ በጠበቁት መንገድ ስላልመጣ ከዚህ የተነሳ እሱን የእግዚአብሔር ልጅ ብሎ መቀበል ስለከበዳቸው በዚህ መንፈሳዊና ሃይማኖታዊ ጉዳይ ተዋጉት እንጂ አንዳንዴ ለዚህ አቅም እንዲሆናቸው ሌሎች ምክንያቶችን ይፈልጋሉ እንጂ ማሰናከያ ይፈልጋሉ እንጂ በምንም አይነት ነገር አልተሳካላቸው። ሃይማኖተኞች የሚያቀርቡት ነገር ነበር። ኢቭን ለፖለቲካው ራሱ ነገሮችን እያጠጋጉ ከቄሳር ጋር ለማላተምም የሚሞክሩት ነገር ነበር። ጌታ ለምንም ነገር አልተመቻቸው እና በጣም በስነ ስርዓት ነው ይኖር የነበረው። ከሕግም በታች አይደለም የተወለደው እና እንደ ሕግም ከብሉይ ኪዳን ስርዓት በታች ነው የኖረው። ደግሞ እንደ ሕሊናም ደግሞ በዙሪያ ያሉ ሰዎች በኢየሱስ ላይ ይሄ ነው የሚሉት ነቅ አላገኙበትም እና እንዲህ አይነቱን ካገኘ ሹመው ብሎታል። ስለዚህ ምን ማለት ነው? በሌላ ቋንቋ
እነዚህ ነገሮች ከላይ የዘረዘርናቸውን ዝርዝሮች እንደ መስፈርት እንዳስቀመጠ እንዲሁ ይሄም ሌላ መስፈርት ሆኖ መቅረቡን እናስተውላለን። ወደ ቲቶ መልእክት ስንመጣ ግን እነዛ መስፈርቶች ያነሳና ማንም ቢገኝ በዚህ ጉዳይ ሹመው ይለዋል። ምክንያቱም የቀርጤስ ቤተክርስቲያን እንደ ኤፌሶን ቤተክርስቲያን ረጅም ዕድሜ ያላትና ሰዎች በሕይወታቸው ተለክተው በብዙ ነገር ታይተው ከውጭ ጭምር ምስክርነት ኖሯቸው እንደው በክርስትና ውስጥ ረጅም ጊዜ ቆይቻለሁ የሚሉ ወይም ይሄን ያህል ዓመት በጌታ ታምኖ ኖሯል የሚባል ምስክርነት ኤፌሶን ላይ ማግኘት ይቻላል። ቀርጤስ ላይ ግን ቤተክርስቲያኗ ረጅም ዕድሜ ስለሌላት ይሄንን ማለት ስለማይቻል እንደው እነዚህ መስፈርቶች ያነሳና እነዚህ መስፈርቶች በዝርዝር እናነባቸዋለን። ያነሳና እንዲህ ያለ ሰው ቢኖር ሹመው ይላል። አሁን ሁለቱን መስፈርቶች ይተዋቸዋል ማለት ነው። ሁለቱ ማለት በሌሎች ዘንድ መልካም ምስክርነት ይኖረው፣ እንደገናም ደግሞ አዲስ ክርስቲያን አይሁን የሚለውን ይተዋል። ስለዚህ አዲስም ክርስቲያን ቢሆን ቀርጤስ ላይ ሌሎች መለኪያዎች አሉት። በሌሎቹ መለኪያዎች የተለካ ሕይወት እንዲኖረው ማዘዙን እናያለን። በጥቅሉ እነዚህን 12 ነገሮች ከሕይወት መልክ የተነሳ ለአገልግሎቱ ከተገባ አቋም የተነሳ ነው የሚያነሳቸው። ስለዚህ ለዲያቆንም ይሁን ለኤጲስቆጶሳትና ለሽማግሌዎች ወይም ደግሞ ለጳጳሳት ሁሉም በእኩል ደረጃ ማለት በሚቻልበት ሁኔታ አሁን በዝርዝር ያነሳናቸው ነገሮች የሚሰጣቸው ኃላፊነት ልዩ ልዩ ሊሆን ይችላል። ማለት ላይ ያለው የሽማግሌው ኃላፊነትና የዲያቆኑ ስራ ሊለያይ ይችላል። ወይም ደግሞ ዲያቆናት ታች ያሉት ረዳቶች የሚሰሩት ስራ ሊለያይ ይችል ይሆናል እንጂ የህይወት ስታንዳርዱ ግን ልዩነት የለውም። ስለዚህ በተሰጣቸው ኃላፊነት ከላይ በሚሰጣቸው ነገር ነው ያው ይሄ የሚለው መስፈርት ወይም ደግሞ አሁን በዝርዝር ያየናቸው ነገሮች ልዩነት አያመጣም። ይሄንን በደንብ ማስተዋል ያስፈልጋል። ለማንኛውም ቁጥር 6 ላይ ምዕራፍ 1 ማለት ነው በዝርዝር የሚያነሳቸው ነጥቦች አሉ። ባለፈውም የተወሰኑትን እንዲሁ አንስተናል። ቁጥር 6 እንደዚህ ይላል፣ የማይነቀፍና የአንዲት ሚስት ባል ይለዋል። እንዲህ ሊሆን ይገባል። የማይነቀፍ ማለት ያው እንግዲህ ቅድም ባልኩት መሰረት በቅዱሳን መካከል ወይም በቤተ ክርስቲያን ውስጥ ባለ ሕይወት ሰዎች የሚተቹት የሚነቅፉት ነገር የሌለው በመሰረቱ ነቀፋ ማለት ያው ድካም ማለት ነው። ለምሳሌ ይሄ አለ ግን የምነቅፍብህ ነገር አለ የሚል ነገር ትዝ ይላችኋል። ኤፌሶን ቤተ ክርስቲያንም ላይ ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን መርምረህ እንዳወቃቸው አውቃለሁ፣ ስራህንም አውቃለሁ፣ ነገር ግን የቀደመው ፍቅርህን ትተሃልና የምነቅፍብህ ነገር አለኝ፣ ከወዴት እንደወደቅ አስብ ሲል እናያለን። እና ነቀፋዎች ማለት ነቆች ማለት ናቸው፣ ስህተቶች ማለት ናቸው፣ ችግሮች ማለት ናቸው። እና የማይነቀፍ የሚለው ንግግር በተለይ አንዳንዴ አርአያ መሆን የሚገባው ኃላፊነት የተሸከመ ቤተክርስቲያን አንድ ነገር በደንብ ማስተዋል ያስፈልጋል። በተራራ ላይ ያለች ከተማ ልትሰወር አትችልም ነው አይደለም ያለው ጌታ። ከዛ ባሻገር መብራትን ካበሩ በኋላ ብዙዎች እንዲገለገሉበት ከፍ ያለ ቦታ ያኖሩታል እንጂ እንቅብ ስር ወይም አልጋ በታች የሚያስቀምጥ የለም። መብራት ጠፍቶ መብራት ስናበራ በተቻለ መጠን በደንብ ብዙዎች እንዲገለገሉበት ከፍ ያለ ቦታ ፈልገን እናስቀምጣለን። እንደውም ክፍለ ሀገር ምናምን ያው ቀለሙ ብዙ ስለማያስቸግራቸው ሻማም ከሆነ አቅልጠው ግድግዳው ላይ ያቆሙታል፣ ይለጥፉታል። ደግሞ ሌላም ነገር ካለ ከፍ ያለ ቦታ ያስቀምጡታል። እነ ኩራስ ከሆኑ ደግሞ ችግር የለም፣ አንገታቸውን አስሮ ጠርሙሶቹን በገመድ ወይም በጧፍ ላይ ማንጠልጠል ነው። ከፍ ያለ ቦታ ማለት ነው። ያ ማለት ያው መብራት መሬት ላይ ስናደርገው ስለሚጋረድ ብዙዎች አይጠቀሙበትም። መብራትን ከፍ ባደረግነው ቁጥር ብዙዎች እንዲያዩበት ይሆናል። እና እነዚህ ላይቶች ወንበር ስር ብናስቀምጣቸው በዚህ መጠን አይጠቅሙንም፣ ታውቃላችሁ አይደል? ስለዚህ የክርስቲያንን ሕይወት ነው በዛ ምሳሌ ጌታ የተናገረው። መብራት ካበራ በኋላ ማንም ሰው ብዙዎች እንዲገለገሉበት ከፍ ያለ ቦታ ላይ ያኖሩታል እንጂ እንቅብ ውስጥ የሚያስቀምጠው የለም፣ ወይም አልጋ ስር ሻማ ለኩሶ የሚወጥፍ የለም ለመንደድ ካልሆነ በቀር።
አይደረግም እንደሱ። ስለዚህ ሕይወታችሁ የተሸሸገች አይደለችም ነው። ብርሃን አንዴ ወደ ሕይወታችን መጥቶ በክርስቶስ ብርሃን ውስጥ ካለን እንደውም ልንገራችሁ የኛ ሕይወት ይጎላል። የኛ ሕይወት ይጎላል። የማያምን ሰው እንደው ነፍስ ቢገድል ያው መግደል የትኛውን ቦታ ነውር እንደሆነ ይታወቃል። የሰው ሕይወት ቢያጠፋና ደግሞ አማኝ ነኝ የሚል ሰው እንደው ከበድ ያለ ስድብ ካፉ ቢወጣ ሁለቱ በዓለም ፊት ይዳኙ ቢባል የማያምነውን ሰው በተመለከተ እንደውም ሰው የሚለው አይ የሰይጣን ነገር ነው የሚለው። አማኙን በተመለከተ ግን ለስሙ ክርስቲያን ነኝ ይላል። አያሳፍርም ነው የሚባለው። እውነት አይደለም? አዎ። እና የችግሩ ዲግሪ ያው ይታወቃል። የችግሩ ይታወቃል። አንዳንድ ጊዜ በጣም ይሄን ያህል ትልቅ ነው የማንለው ችግር እንኳ በሕይወታችን በመሰረቱ ኃጢአት ብቻም ሳይሆን እንደው በሌሎች አይን እንደ ችግር የሚቆጠር ችግር እንኳ በሚያምን ሰው ሕይወት ውስጥ በደንብ ነው የሚጎላው። እንደውም ብዙዎቻችሁ ራሳችሁን ታዘባችሁ ሊሆን ይችላል። በየቤቱ በጣም ብዙ ሰው የሚፈተነው ለስሙ ትሄጃለሽ ምንድነው የሚያስተምሩሽ? ይሄ በየቤቱ ያለ ይመስለኛል። እና እንደውም አንዳንድ ሰዎች በግልጽና በታማኝነት ነግረውኝ ያውቃሉ። እናቴ ቆይ አስተማሪሽን ቆይ አገኘዋለሁ ምን እንደሚያስተምሩሽ እንደው ማወቅ እፈልጋለሁ አለችኝ ሲሉ ሰምቼ አውቃለሁ። አንዳንድ እናቶች ደግሞ እኔ እንደው ይቅርታ አድርግልኝ እንደው ትምህርታችሁን ወደዋለሁ እኔ ምንም በጣም አብሬ ነው በቃ እንደው ስታለቅስ አልቅሼ ስትጸልይ ስትንበረከት ግን ልጄ ያው እዛ ነው ሌላ ቦታ እየሄደች ይሆን እንደው ባገኘሁትና በጠየቅኩት እያልኩ ነበር። አገኘሁ አሉ አንድ ቀን እና ልጄ ይሄን ታደርጋለች እኔ እናንተ ጋር አይደለም እንዴ የምትመጣው ምን እንደሆነ አላውቅም። አደረገች ያሉት ነገር ከሌላው ይልቅ በጣም ጎልቶ አይደለም፣ ግን ቤተክርስቲያን እንደመምጣቷ መንፈሳዊ ነገር እንደመካፈሏ ቤተሰብ ከሷ የሚጠብቀው ነገር ከነሱ ሁሉ ይለያል። አንዳንዴ እኮ የተለየ እኮ ክፋት ኖሮ ላይሆን ይችላል፣ የተለየ እኮ ውድቀት ኖሮ ላይሆን ይችላል። ግን ሌላው እየተሳደበ የኛ ግልምጫ ይጎላል። እኛ ውስጥ ያለ ትንሽ ነገር በደንብ ነው ሰይጣን። ምክንያቱም ውስጣችን ያለውን ሰዎች እንዳያዩ እኛን ማጠልሸት ማለት ይወላችሁ። በሌላ ቋንቋ በደንብ እንዳትረሱ። ይሄ አይመለከተኝም ሰው ስለኔ ያለው ነገር ምናምን የሚሉ ሰዎች አሉ። እኔ ምን ቸገረኝ ጌታ ልቤን ያውቃል እኔ ምናምን የሚሉ ሰዎች አሉ። ይሄ ከዘፈን የተወረሰ ነው። ይሄ ምንድን አንድ ስለ ሰው ቀድጄ ልልበሰው የሚል መዝሙር ነው። ዘፈን ነው አይደል? አዎ ዘፈን መሆኑ ጠፍቶኝ አይደል? ያን ያህል በጣም መንፈሳዊ መሰልኳቸው? ጠፍቶኝ አይደለም። እቺን ካባ ደርበዋል በጣም ብዙ ሰዎች እና እኔ ጌታ ያውቃልብኝ ምናምን ይላሉ። ለሰው ሕሊና ምንም አይጠነቀቁም። ጌታ ስለሚያውቅኝ ብለው ስለሚያስቡ ማንም እንደፈለገ አድርጎ ቢያያቸው ማይገዳቸው በጣም ብዙ ሰዎች አሉ። ልክ አይደለም። ምክንያቱም ጌታ ኢየሱስ የነገረን ነገር አለ። እናንተን የሚቀበል እኔን ይቀበላል ነው ያለው። ስለ እኛ ያላቸው ነገር ሰዎች በተበላሸ ቁጥር እኛ ውስጥ ያለውን ነገር ለማክበር ይቸገራሉ፣ ለመቀበል ይቸገራሉ፣ ግራ ይጋባሉ። ተወደድንም ተጠላንም ይወላችሁ ተጠላም ተወደደም እኛ ሚዛን ላይ ስንወጣ አብሮ ሚዛን ላይ የሚወጣው የምናመልከው ጌታ። ይሄ መርሳት የለብንም። አንድ ምሳሌ ላስታውሳችሁ። ዳንኤል ወደ አንበሳ ጉድጓድ ከተጣለ በኋላ ንጉሱ ሌሊቱን ሙሉ እንቅልፍ እምቢ ብሎት ሲባትት አድሮ ማልዶ ተነሳና ወጣ አይደል? ዳንኤል ብሎ ጮኸ። ገና ንጋት ላይ የምታመልከው አምላክ ከአንበሶቹ አፍ ያድንህ ዘንድ ችሏልን ነው ያለው። እንደው ተረፍክ አይደለም ያለው፣ እንደው አመለጥክ አይደለም ያለው። እንደው ዳንኤል እንደው እንዲህ ስትደነፋ ነበር እስቲ ምን አባ ሆነሃል ነው ያለው። እንደሱ አይደለም ያለው እንደሱ አይደለም በጭራሽ። ምክንያቱም ዳንኤል በአምላኩ እንደታመነ ያውቃል። ስለዚህ የምታመልከው አምላክ የታመንክበት አምላክ አንተን ማዳን ችሏል ወይ ነው። እና ንጉሡ ሺህ ዓመት ንገስ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ነው ያለው። አያችሁ ዳንኤል ሚዛን ላይ ሲወጣ አብሮት ሚዛን ላይ የወጣ እግዚአብሔር ነው።
እግዚአብሔር ቻለ ወይ አንተን ለማዳን? ቻለ ወይ? እኛ ስንከብር በጤናማ መንገድ እግዚአብሔርን በሚያከብርና ጤናማ በሆነ መስመር ስንቆም በእኛ ሕይወቱ ሰዎች መልካምና ልክ የሆነውን ጽድቅ የሆነውን ነገር ትክክል የሆነውን ነገር ሲመለከቱ የምናመልከውን አምላክ ለመዳፈር አቅም ያጣሉ። ይሄንን በደንብ ነው ማስተዋል ያለብን። እንዳይመስለን ምንም የኛ ውድቀት፣ የኛ ስንፍና፣ የኛ መዝረክረክ፣ የኛ ልክ ያልሆኑ ነገሮች መንፈሳዊ ነገራችን ላይ ተጽዕኖ እንደማያመጡ እንዳናስብ፣ በፍጹም እንዳናስብ ተጠንቅቀን መኖር ያለብን ለዚህ ነው። በጣም ተጠንቅቀን። ምክንያቱም በእኛ ውስጥ ያለውን ሰዎች እንዳይቀበሉትም እንዲቀበሉትም ምክንያት እንሆናለን። ነግሬያቸዋለሁ። አንዴ እዛ ድሮ በነበርኩበት ሰፈር እዛ ቡልጋሪያ ያለው ቄራ ድሮ እዛ ነው የኖርኩት ለማታውቁ ሰዎች እና እዛ ያለው አንድ በጣም የሚጠሉኝ ሴትዮ እንደው በጣም የሚጠሉኝ እኔ ስመጣ እንዲህ ነው የሚሉት እና ይሄ ደግሞ የመንደር ሴት አለ አይደል ዝም ብሎ ድመትም ምናምንም ሲያይ ጢቅ የሚል ለመሳደብ በቃ የሆነ ምክንያት የሚፈልግ ትልቅ ሴት ናቸው እና በቃ ጥላቻቸው እዚህ ፊታቸው ላይ ይነበባል። ምንድነው ያው እዛ አካባቢ ቤተክርስቲያን አለ ስለኔ በየመድረኩ ሲብጠለጠል ሰምተዋልና እንደው ይሄ ካህዲ እያሉ ለካ እንዲህ ደህና ልጅ ይመስለን ነበር ይላሉ። ደግሞ ያው ያኔ እንደ ባንዲራ ነጠላ ከሰፈሬ ጀምሮ እንዲለብሽ ረጅም መንገድ በቃ ያቆኛል፣ ሰፈሩ ሁሉ ያቀኛልና ያ ስም ሲወጣ ማለት ጀምረዋል እና በጣም ነው የሚጠሉኝ። እና አንድ ቀን በማለዳ በሬ ተንኳኳ። በጣም ንጋት ላይ ነው። ምንድነው አንድ ልጅ አሜሪካን ሀገር ይኖር የነበረ ልጅ በዚህ በድራግ ናውዞ ራሱን ስቶ በጣም ትልቅ የነበረ ሰው ከዛ ዲፖርት ተደርጎ መጥቷል እና አልፎ አልፎ በቃ ስክር ብሎ ዛ ቱቦ ላይ ያድራል። በቃ ያሳዝናል። ማለት እዛ ሰፈር ውስጥ በቃ ብዝን ያለ በቃ እንዲወደቀ ነው። በቃ አለባበሱ ዝርክርክ ያለ ነው። የሚያሳዝን አንድ ልጅ አላቸው። ትልቅ ልጅ ነው እና እሱን አውቃለሁ። ለማንኛውም በማለዳ መጡ እና በሬን ቀጥቀጠው ይቅርታ አድርግልኝ፣ እንደው አንተ የፈለከውን ሁን፣ እንደው ይቅርታ አድርግልኝ፣ እንደው ልጄን አንተ የሆንከውን አድርግልኝ አሉ። ውሰደው አንተ የምትሄድበት ቦታ። አንድ ነገር ስቧቸዋል ማለት ነው አይደል? አንድ የያዛቸው ነገር አለ ማለት ነው። የያዛቸው ነገር አለ ማለት ነው። እና እግዚአብሔርን አመሰግንኩ። ቢያንስ በስርዓት መኖሬ፣ በሰላም ወጥቼ መግባቴ፣ ቢያንስ የክርስቶስ ሆኜ እንደመጠራቴ በክርስቶስ ስም እንደው በሌላ ነገር አለመታወቄ እሱ ጋር ትክክለኛ ነገር አለ። እንደው ምንም ይሁን ልጄ እንደሱ ከሆነ እድለኛ ነኝ አሉ እና ልጃቸውን ሊያስረክቡ መጡ። እና በህይወት እኛ ተቀባይነት ካጣን በክርስቶስ ከሆነ ምንም ልናደርገው አንችልም። እሱ ደግሞ ክብራችንም ነው። ይሄ ስለ ኢየሱስ ስለ ስሙ ተሰጥቷቸዋል ተብሏል። ምንም ልናደርገው አንችልም። የምንሰብከውን የምንዘምረውን ከሆነ ወጉና ማዕረጉ እንደውም ነቀፌታው። እንደውም ክርስቲያን አጨብጫቢ ሲበዛለት፣ አወዳጅ ሲበዛለት፣ ነቀፌታው ሲቀር ወይ ከስጋ ወይ ከሰይጣን ወይ ከዓለም ጋር እንደው ተሞዳሙጬ ይሆን ተስማምቼ ይሆን ይሄ ሰልፍ የቀረው ብሎ ከነቀፌታው ይልቅ አማኝን ማስጨነቅ ያለበት ሰላማዊውና ጸጥ ያለው ህይወት ነው። ምክንያቱም ወንጌል እንደሱ ስለማይለን የማይነቀፍ ማንነት በጣም ለወንጌል በጣም አስፈላጊ ነው። እኛ እግዚአብሔር ምህረት አድርጎልን እንደ ዳን ብቻ ነው መዘመር የምንፈልገው እንጂ እንደ ዳን ይቅርታ እንደተደረገልን ነው ማሰብ የምንፈልገው እንጂ ይቅርታ እንደተደረገለት ሰው እንደ ዳነ ሰው ስንኖር በምድር ላይ ምን አይነት ተጽዕኖ እንደምናደርግ ወንጌልን ለሌላው ለማድረስ እንዴት አቅም እንደሚኖረን አናስተውልም። ስለዚህ ወገኖቼ የማይነቀፍ የሚለው ቃል እንደው ዝም ብሎ ማንም ተነስቶ አፉን የሚያላቅቅበት በሁሉ ፊት የተገለጠ በእምነታችን ከሆነ ችግር የለውም። በወንጌል እውነት ከሆነ ችግር የለውም። ሰዎች የፈለጉትን ይበሉ። ያው ጌታ ነግሮናል። ሰዎች ስለ ስሜ ቢጠሏችሁ፣ ቢያሳድዷችሁ፣ ቢለዩአችሁ፣ ስማችሁን እንደ ክፉ ወይም እንደ ከንቱ ቢያወጡ ደስ ይበላችሁ ነው ያለው ጌታ። ስለዚህ እንደዛ ከሆነ ችግር የለው። ግን እንዳላመነ ሰው፣ ክርስቲያን እንዳልሆነ ሰው፣ ዝም ብሎ የሚኖር ሰው፣ ክርስቶስን የማያውቅ ሰው የሚኖረውን አይነት ኑሮ ስንፍና የሞላበት፣ ድካም የሞላበት፣ ነውር የሞላበት በጣም ልክ ያልሆነ ነገር ሰዎች አይተው
ካሉ ግን ያኔ ማልቀስ አለብን። አዎ አንተም ብሎ አንቺም ብሎ በጣም ከባድ ነው። ጳውሎስ ማንም ትምክህቴን ከንቱ ከሚያደርግብኝ ብሞት ይሻለኛል። ትምክህታችን ነው። ገብቷችኋል? ለጌታ የምንኖረው ኑሮ በጌታ ከመመካት ቀጥሎ ትምክህታችን ነው። መንፈሳዊ ነገራችን ስሜታችንን በደንብ መግዛት አለበት። ውስጣችንን በደንብ ዝም ብለን የራሱ ጉዳይ ማንም እንደፈለገ ባይረዳኝ ማለት የለብንም። እኛ ምክንያት ከሆን በጣም ማስተካከል አለብን ራሳችንን። ምክንያቱም እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎናል ጌታ። ስለዚህ ተወደደም ተጠላም በእኛ ውስጥ ያለ ጤናማ ነገር ለእግዚአብሔር ክብር ይሆናል። ግልጽ ነው። የዛኑ ያህል ደግሞ ጤና የሌለው ነገር ሰዎች ክርስቶስን እንዳያዩት እኛ ውስጥ ጌታ እንዳይንቀሳቀስ እንቅፋት ይሆናል። እና አንድ ሰው ያለኝን ከዚህ በፊት ነግሬያችኋለሁ። እንደው መጀመሪያ ሲሰማው አስደንግጦኝ ነበር። በኋላ ግን ገባኝ ሐሳቡ። እኔ የክርስቶስ እስር ቤት ነኝ አለ እና አልገባኝም ነበርና እስር ቤት ነኝ ምን ለማለት ፈልገህ ነው አልኩ። በእኔ ውስጥ ያለው ክርስቶስ በእኔ ሕይወት የታሰረ ነው አለ። ምን ማለት ነው? እንዳይሰራ እንዳይንቀሳቀስ ለብዙዎች እንዳይሆን ይዤዋለሁ። በእኔ ድካም፣ በእኔ ስንፍና፣ በእኔ ሕይወት ውስጥ እንዳይሰራ ሌሎችን እንዳይረዳ እኔ ለሱ እስር ቤት ሆኛለዋል። እና በጣም ነው የሚያስደነግጠው አባባሉ። ምንም ጌታ ማይታሰር ቢሆንም ዋናውን ነገር ስለማረሳ ማይያዝም ቢሆንም ግን በእኔ ሕይወት እንዳይሰራ እኔ እንቅፋት ሆኛለሁ ማለቱ ልክ ነው። እንቅፋት ከሆነ እንቅፋት ነው። ስለዚህ በእኛ ሕይወት ጌታ ክንዳችን ክንዱ ሆኖ፣ አይናችን አይን ሆኖ፣ እግራችን እግሩ ሆኖ፣ አካላችን የእሱ ሆኖ በምንንቀሳቀስበት በእኛ ሕይወት ጌታ ኢየሱስ ይራመዳል ወይ? በአንዳንዶች ሰይጣን ይሰራል እናውቃለን። ምላሳቸውን መላው ማንነታቸውን ይጠቀምበታል። ጳውሎስ እንዳለው ሰውነታችሁን የአመፃ የጦር ዕቃ አድርጋችሁ አታቅርቡ እንዳለ የአመፃ የጦር ዕቃ የሆኑለት በጣም ብዙ ሰዎች ይኖራሉ። የዛኑ ያህል ደግሞ የጽድቅ የጦር ዕቃ ነኝ ወይ ነን ወይ ብሎ ማሰብም መልካም ነው። ለማንኛውም አንዱ መስፈርት የማይነቀፍ የሚለው ቃል ነው። ከዚህ ጋር በተያያዥነት የአንዲት ሚስት ባል ይለዋል። የአንዲት ሚስት ባል ባለፈውም ጠቆም እንዳደረኳችሁ ክርስትናው ወደ ብዙዎች ሲሄድ ሰዎች ከአንድ በላይ ሚስት ያላቸውም ሆነው ተገኝተው ወደ ክርስትና ሊመጡ ይችላሉ። አንዳንዴ የአሕዛብ ጠባይ ተጋብቶባቸው ክርስቲያንም ከሆኑ በኋላ ምንም ይሄ ሁለት ሚስት ምናምን ብዙ ላይ ገርመን ይችላል። ምክንያቱም የአባቱ ሚስት አቅፎ የሚያድር ሰው ክርስቲያን መካከል ከተገኘ ቆሮንቶስ እንደሱ አይደለችም። እዛ ምዕራፍ 5 ላይ የአባቱ ሚስት የእንጀራ እናቱ ማለት ነው እና የእንጀራ እናቱ ጋር አብሮ ሚተኛ አንሶላ የሚጋፈፍ ሰው ካለ 2-3 ሴት መያዝ ወይም ማግባት እና ደርቦ ማስከተል በአንዳንድ የአሕዛብ ጠባይ ባልተዋቸው ሰዎች ሕይወት ሊኖር ይችላል። ከዳነም በኋላ ሰው ምንም ይሄው ክርስቲያኑ እንደ ሸሚዝ እያወለቀ እንደገና ያጠልቅ የለም እያየን አይደለ? እንደ አገልጋይ ነን የሚሉ ሰዎች ዛሬ እኮ ለብዙዎች አሳፋሪ ምሳሌ የሆኑ ነው። ሰበብ አስባብ እየፈለጉ ሚስቶቻቸውን እየፈቱ ልጆቻቸውን እየበተኑ ዛሬ እንደ ቀላል በቃ ሐዋርያ ነኝ ነብይ ነኝ ሲሉ የምንሰማቸው ሰዎች ሁለተኛና ሶስተኛ ትዳር የያዙ ሰዎች ሆነው መገኘታቸው እንዴት አይነት ውርደት እንደሆነ አላቅም። መቼም እግዚአብሔር ቃል እስካልተካደ ድረስ ወንጌል እስካልተተወ ድረስ ከዚህ በላይ ውርደትና ውድቀት የለም። ያውም በዚህ ዘመን እንደ ቀላል ነገር ነው። ሰዎች ምክንያት እየፈለጉ ይሄን ያደርጉታል። ዛሬ እንደፈለገ እዚህም እዛም ማግባት ለብዙ ሰው ቀላል ነገር ነው። ምንም ችግር የለባቸውም ሰዎች። ለማንኛውም ያው እንደሚታወቀው የአንዲት ሴት ባል የሁለት የሶስት ሴት ሳይሆን የአንድ ሴት ባል መሆን አለበት። አይወክልም። ቤተክርስቲያንንና ክርስቶስን አያሳይም። ከአንድ በላይ ጋብቻ ያላቸው ሰዎች ልክ አይደሉም። ምንም ጥርጥር የለውም። ምናልባት አሕዛብ በነበሩበት ጊዜ ከአንድ በላይ ትዳር ኖሯቸው መጥተው ሊሆን ይችላል። ዛሬ አሁን መቼም ይሄ በስም ክርስቲያን የሚባለውን ክርስቲያን ነው ብለን ከጠራን በስም ክርስቲያን አሁን ተውት፣ በጌታ ነኝ የሚለውን አስቀምጠን አሁን እንዳጠቃላይ መቼም ሰው ለነገሩ እግረ መንገድ ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ሰዎችና ቤተ እምነቶችን ክርስቲያን ብለን አንጠራ።
አንጠራም? መጥራት አለብን። አንዳንድ ሰዎች ቤተክርስቲያን የሆኑትን አብያተ ክርስቲያን ለምሳሌ የቲያጥሮን ቤተክርስቲያን ስናይ ቲያጥሮን ቤተክርስቲያን ውስጥ እንደ ኤልዛቤል አይነት ርኩሰት ገኖ የሚታይባት ቤተክርስቲያን ናት። ኤልዛቤልን ታውቋታላችሁ፣ የአክዓብን ሚስት። በሷ አይነት መንፈስ የሚነዳ ማለት ነው። ከዛ ሲቀጥል ደግሞ ከሷ ጋር የሚዘሙቱ የሚያመነዝሩ አሉ ይላል። ንስሐ እንዲገቡ ንገራቸው፣ ንስሐ ባይገቡ በሰይፌ ዋጋቸዋለሁ ይላል። የሷ የንስሐ እድል በቃ ያከተመለት ነው። እሷ ብዙ ጊዜ እድል ሰጥቻታለሁ እምቢ ስላለች እሷን አልጋ ላይ እጥላታለሁ ይላል። ያ ማለት በቃ እግዚአብሔር የምህረት ጊዜና እድል ሰጥቶ በቃ የተዋት ማለት ነው። ከዚህ በኋላ በቃ የራሷ ጉዳይ ብሎ እግዚአብሔር የጣላት ንግግሩ እንደሱ ነው። ምክንያቱም እምቢ ስላለች እጥላታለሁ ነው የሚለው። ግን አሉ ደግሞ መሀል ላይ እነሱ የእሷን ትምህርት እየተከተሉ ነው። እነሱን በሰይፌ ዋጋቸዋለሁ፣ ቶሎ ንስሐ እንዲገቡ ነገራቸው ይላል። ቀጠል ይልና የሰይጣንን ጥልቅ ነገር እናውቃለን የሚሉ ደግሞ አሉ። አሁን ስለ ሰይጣን ማወቅ እውቀት ነው አይደል? በእኛ በተለይ በእኛ በኖርንበት ዓለም በቃ ጥበብ የእንትና ጥበብ ይባላል እና ጥበበኞች አዋቂዎች ተብለው ሲጠሩ እናያለን። ደናቁርቱ አጋንንት ሳቢዎቹን ትክክለኛ ጥበብ የሆነውን ክርስቶስን ማወቅ ነው። ከአጋንንት ጋር ያለ ኪዳን እኮ ድንቁርና ነው፣ ጨለማ ነው እንጂ እሱ ጥበብ አይደለም። ሰዎች ህይወታቸውን ጥለው ለሌላውም ህይወት አደጋ ሆነው የሰይጣን አምባሳደር ሆነው እነሱ ሺህ ጊዜ ወቁ፣ ሺህ ጊዜ ፊደል ያገላብጡ፣ ሺህ ጊዜ መዳፍ ያንብቡ፣ ወይም ደግሞ ኮከብ ይቁጠሩ፣ ወይም ደግሞ ሌላ ምን ሲኖራቸው እነሱ አዋቂዎች አይደሉም። ልንገራችሁ፣ ጻድቁን ማወቅ ነው ማስተዋል። ህይወትም የሆነው እሱንና የላከውን ማወቅ ነው። ይሄም ይታወቃል። እና ይሄንን ዕውቀት ጥበብ ብሎ ማድነቅም በራሱ አማኙ እንኳን ያደንቃል እኮ። አንዳንድ ሰዎች ከዳኑ በኋላ እንኳን እኔ እኮ መጫኛ አቆም ነበር ይላል። ማፈር እኮ ነው የነበረበት። በዚህ እኮ መሸማቀቅ ነው የነበረበት። መጫኛ አቋሚ ነኝ፣ ውሻ እንዲቀጭ ነበር፣ መቅትል ነበረኝ፣ መድፈኔ ጸር ነበረኝ ምናምን። እሱ እኮ ማሳፈር ነው የነበረበት፣ ማሸማቀቅ ነው የነበረበት። ግን እኛ ማህበረሰብ ውስጥ እንደውም አንዳንድ ሰዎች ምንም ሳይኖራቸው ስለማታቀኝ ነው ይላሉ፣ ክብር ሲፈልጉ። ስለዚህ አንዳንድ ቦታ እንደውም እንዲህ አይነቱ ውርደት ክብር ሆኗል። አንዳንድ ቦታ እንደ ትልቅ ነገር ነው። እና አሳፋሪውን፣ ነውር የሆነውን፣ ስተት የሆነውን፣ የወደቀውን ነገር፣ የተዋረደውን ነገር እንደ ክብር የሚቆጥሩ ሰዎች ቲያጥሮን ቤተክርስቲያን ውስጥ ነበሩ። የሚገርመኝ ነገር ቲያጥሮን ቤተክርስቲያን ውስጥ ነበሩ። የሰይጣንን ጥልቅ ነገር እናውቃለን እንደሚሉቱ ለማታውቁት ለእናንተ ሌላ ሸክም አልጭንባችሁም፣ ያላችሁን አጥበቃችሁ ያዙ ይላል። ቲያጥሮን በተመለከተ እንግዲህ አራት አይነት ሰዎች ምንም ሳይነካኩ በጌታ በኢየሱስ ሆነው መሀል ላይ ያሉ ሰዎች አሉ። ሰይጣናዊ የሆነ ልምምድ ውስጥ የገቡ ሰዎች አሉ። ሴሰኞች አሉ። መንፈሳዊ ግልሙትና ውስጥ ያሉ አሉ። ደግሞ በግልሙትና ምክንያት እግዚአብሔር እጁን ያጠፈባቸውና ለፍርድ ተላልፎ የተሰጡ አሉ። ግን የሚገርመኝ ነገር በቲያጥሮን ላለችው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ሲል እናያለን። ቲያጥሮንን ቤተክርስቲያን ብሎ ጠራት። ስለዚህ በክርስቶስ ኢየሱስ ያመኑ ሰዎች ያሉበትን የትኛውንም ክርስቶስ የእግዚአብሔር ልጅ መሆኑን ስለ ኃጢአታችን የተሰቀለ ከሰማይ ሰማያት ወርዶ ከድንግል ማርያም በመወለድ እኛን በመሆን ስለኛ ዋጋ እንደከፈለ የሚያምኑ ሰዎች በየትኛውም ቦታ ይሁኑ ያው ክርስቲያን የሚለውን ስም ተሸክመዋል። እርግጠኛ ነኝ እግዚአብሔርም በዚህ ማንነት ያውቃቸዋል። በዚህ ማንነት የሚታወቁ በጣም ብዙ ሰዎች ምንም ሳይከብዳቸው ለከተማ አንድ፣ ለገጠር አንድ፣ እርሻ ጠባቂ አንድ፣ እንሰት ጠባቂ አንድ፣ ቡና ጠባቂ ሌላ አይደል? በጣም ብዙ ሰዎች እንደሱ ናቸው። ግን ክርስቲያኖች ናቸው። ቤተክርስቲያን በዓል ምናምን ሲሆን ደግሞ ተሰብስበው ሲሉ መታያቸው ናቸው። እና ሃይማኖት ከዚህ ከመጽሐፍ ቅዱስ የጋብቻ ሕግና ስርዓት ከቁርአን እንዴ አዳቅሎ መኖር አይቻልም። እና እንደው እዛና እዚህ ልበል እንጂ አንዳንዱ እንደውም ካዶ ከበሬም የመጣ ነው። ከዚህ ከዛርም ከምንም የመጣ ልማድ ከብዙ ነገር ነው ያለን። አሁን እሱን በመተርተር ወይም በማውራት ጊዜ አልወስድም። ለማንኛውም
የአንዲት ሴት ባል ወይም የአንዲት ሚስት ባል ሊሆን ይገባዋል። ይሄ ሌላኛው መስፈርት ነው። ምክንያቱም ጢሞቴዎስም ላይ ይህንን ያነሳዋል። ያ ማለት ለትዳሩ ወይም ለልጆቹ ባለው ታማኝነት ቤተ ክርስቲያንን ባደራ ቢረከብ ወይም ደግሞ በምዕመናን ላይ ባለ አደራ ቢሆን በጤናማነት ለማስተዳደር የሚያስችል የህይወት ልምድና መሰጠት ይኖረዋል። እንደው ነቀፋ ስለሚመስል በጣም ስለምፈራ እንደው አንዳንዴ አልፌ መሄድ ቆጠብ ብላለሁ እንጂ በመጣንበት ዓለም ይሄ ከማያገቡቱ ሰዎች ይልቅ ባለትዳሮቹ ኃላፊነት ለመሸከም በጣም 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 የተሻሉ ናቸው። በጣም ይገርመኛል። ለምን መሰላችሁ? ሚስት አለች፣ ልጆቻቸው አሉ። አሁን ለምሳሌ እኔ ያደግኩበት ቤተክርስቲያን አንድ የታወቀ ደብተራ ነበር፣ እኛ ጋር ፊት ለፊት የተላተመ እና በጣም የሚገርመው ነገር ልጆቹ አይኖቻቸው ተገልጠዋል እና በገባ ቁጥር ስሜን ያነሳላሉ ቤት እና ይሄ የተረገመ እንደው ከእስራኤል የለየኝ እንደው ምናምን ይላል። ተናግሬ ነው አንዴ መድረክ ላይ ስሙን ጠርቼ ተናግሬ ብጥብጥ ብሎ ነበር ቦታው እና 2 ሴት ልጆቹ መጡ እኔ ጋር መምህር አሰግድ ምናምን ብለው እና አባቴ በገባ ቁጥር በቃ በተለይ ሲጠጣና ሲሰክር ያንተን ስም ነው የሚያነሳው እና እንደው ጸብም ከሆነ እናስታርቃችሁ ምንድን ነው ያለው ነገር እንደው ብለን እኛ ስለጨነቀን ነው የመጣ ነው እባክህ እስቲ አውራን አሉኝ። አስገብቼ አወራኋቸው እና ሰውየው ያው መሰግል ነው ይባላል፣ ጠንቋይ ማለት ነው። ከዛ ባሻገርም ስህተት አይደለም በመሰረቱ በመረጃም ጭምር አግኝተነው ነው። ግን የታዘብኩትን ነገር ልንገራችሁ። ልጆቹ ምን አሉ? እኛ እንደው አንተም ጸልይለት፣ እኛ ስለ ክርስቶስ ገብቶናል፣ ተንበርክከን እየጸለይለት ነው። አባታችን የኛ ሸክም ነው፣ እናታችን ትንሽ ይገባታል፣ እሱን ትፈራለች እንጂ እባክህ በጸሎት አግዘን እና እኛ እየታገልነው ነው። የሚያደርገውን ነገር እኛ አንተባበረውም። አንዳንድ ጊዜም ያው በአይምሮ ሲሆን እናንተ እኮ ልክ ናችሁ ይለናል። ጠጥቶ ሲመጣ ደግሞ ይረብሸናል እና እኔም እናታችንም እሱ በሌለበት አብረን እንጸልያለን እና እባክህ አንተ እርዳን አሉ። ይሄ ሰው አስቡት፣ በቤተሰብ መሃል የተገለጠ ህይወት ስላለው ቤተሰቡ መቼም ማህበራዊ ነገር አለ፣ ከሌላውም ጋር ይተሳሰራል። አገልጋዮች ትዳር ሲኖራቸው፣ ልጆች ሲኖሯቸው፣ ቀሳውስቱ በድሩም በምኑም ከማህበረሰቡ ጋር ስለሚያያዙ የማህበረሰቡ የትኛውም ትኩሳት እኩል እነሱንም ይመለከታቸዋል። ይሄ ልጅ የማያለቅስበት ቤተሰብ ኃላፊነት ኮሽ ይበል ሻንጣውን አንስቶልም ነው ኮሽ ይበል ሻንጣውን አንስቶ እልም ነው፣ ምንም ችግር የለበት። በነበርንበት እንኳን በጣም ይገርመኝ ነበር። እንደው በእውነት ቀሳውስቱ ይሻላሉ ከነዚህ ሰዎች፣ እነሱ ትንሽ ኃላፊነት ይሰማቸዋል እንል ነበር። ለካ የአንዲት ሴት ባል የሆኑት ልጆች ያሏቸው ሰዎች በኑሮም በምንም እንደ ማህበረሰቡ ስለሚተሳሰሩና ሁሉም ትኩሳት ስለሚሰማቸው ይራራሉ እነሱም። ምክንያቱም ጳውሎስ ጢሞቴዎስን ሲነግረው የገዛ ሚስቱንና ልጆቹን የማያስተዳድር ከሆነ የክርስቶስን ቤተክርስቲያን እንዴት ሊመራት ይችላል ነው የሚለው። ምክንያቱም የክርስቶስ ቤተክርስቲያን በጣም የከበረች ናት እና ይሄንን መረዳት የማይችልና በዚህ ጉዳይ ላይ የጎደለ ሆኖ እንዴት ቤተክርስቲያንን ሊመራት ይችላል? እንዴት ሊያስተዳድራት ይችላል? ስለዚህ አንዱ መለኪያ ይሄ መሆን አለበት ሲል እናየዋለን። መለኪያ ሆኖ ቀርቧል። እዚህም ጋር እንደምናየው የአንዲት ሚስት ባል ሲለው እናያለን። የሚያምኑም ልጆች ያሉት፣ የሚያምኑ ልጆች ካሉት ትዳር እነዚህ በሱ ተጽዕኖ ውስጥ አሉ ማለት ነው። በሱ ተጽዕኖ ውስጥ አሉ ማለት የሱ መንፈሳዊ ተጽዕኖ አለባቸው ማለት ነው። የሱ መንፈሳዊ ተጽዕኖ አለባቸው ማለት በሌላ ቋንቋ ልጆቹንና ቤተሰቡን ለመምራት በሚያደርገው ነገር የተሰጠ ህይወት አለውና እነዚህን ሰዎች እግዚአብሔርን መፍራት እግዚአብሔርን ማወቅ አስተምረዋል ማለት ነው በሌላ ቋንቋ። ስለዚህ የሚያምኑ ልጆች ያሉት መሆን አለባቸው ይላል። ያ ማለት መንፈሳዊ ተጽዕኖን ነው የሚያሳየው። ታስታውሳላችሁ እዛ አንደኛ ነገሥት 10 ላይ
ንግሥተ አዜብ ኢትዮጵያዊቷ ንግሥት ትዝ ይላችኋል? እዛ የሶሎሞንን ዝና ሰምታ እዛ ሀገር አቋርጣ ሄደችዋ ሴት እዛ ከሄደች በኋላ ንጉሱ አስጎበኛት ቤተ መንግስቱን እና ጎበኘች፣ አየች እና በጣም ይገርመኛል። እዛ ላይ በዝርዝር የተጻፈው ጠጅ አሳላፊዎቹን ይላል፣ እዛ መጠጥ የሚቀዱትን፣ እዛ አስተናጋጆቹን፣ ጥበቃዎች፣ ብቻ እዛ አካባቢ ያሉትን ሁሉ አስተላለፋቸው፣ አደራደራቸው፣ ስርዓታቸውን አየች እና በጣም ተደነቀች። ነፍስ አልቀረላትም ነው የሚለው እና ያለችው ትዝ ይላችኋል? በመጀመሪያ ደረጃ አንተም በዚህ ህዝብ ላይ መሪ ያደረገ እስራኤል ቅዱስ ይባረክ አለች እና እግዚአብሔርን ባረከች እና ጠዋት ማታ እዚህ ሆነው አንተ የምትናገረውን የሚሰሙ ሰዎች እንዴት አይነት እድለኞች ናቸው አለች። በጣም እሷ እኮ ንግሥት ናት። ጠጅ አሳላፊው ማረካት። ምንድነው እዛ ውስጥ ያለው ነገር? ተጽዕኖ ነበረባቸው ማለት ነው። መልካም ተጽዕኖ ነበረባቸው። በስርዓት ስትር ብለው የምታየው ነገር ገዛት ልቧን፣ ቅልጥ አደረገው ልቧን እና የቤተሰብ አስተዳዳሪ ትዳሩና ልጆቹ ላይ ባለው ተጽዕኖ በውስጡ ያለው እውነትና መንፈሳዊ ጥበብ ይታያል። ያ ደግሞ ለቤተ ክርስቲያን የሚኖረውን ጤናማ ነገር ስለሚያሳይ ወይም ደግሞ ስለሚያጎላው ይህንን እንደ መስፈርት ሲያነሳው እናያለን። በሌላ ቋንቋ እንደ ሌላው ሰው ያለውን ነገር መረዳት የሚችልበት እድል ከሌላው ይልቅ ይኖረዋል ማለት ነው። ስለዚህ የሚያምኑም ልጆች ያሉት ይልና ስለ መዳራት ወይንም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመዋል። ቅድም እንዳልኳችሁ በዚህ ጉዳይ እንደው ከተገኘ እዛ ቀርጤስ ውስጥ የቀርጤስ ሰዎች ከባድ ስለሆኑ በጣም አደገኛ ሰዎች ስለሆኑ ቀርጤስ ውስጥ እነዚህ አይነት ሰዎች ከተገኙ ምን አድርገው ሹመው። ስለዚህ እነዚህ መሰረታዊ ነገሮች ናቸው ማለት ነው። እንዲህ አይነት ሰው ከተገኘ ይህን ኃላፊነት ስጠው ሲል እናያለን ለቲቶ። ስለዚህ በመዳራት የማይወቀስ ወይም ደግሞ የማይከሰስ በዚህ ሌሎች የማያሙት ሊሆን ይገባዋል። ስለ አለመታዘዝም የማይከሰስ ማንም ቢኖር እሱን ሹመው። አለመታዘዝ ማለት ትዕቢት ነው። መዳራት ማለትም ሴሰኝነት ነው። ከአንድ በላይ ማግባትም ደግሞ ያው ጨርሶ ከዚህም ያለፈ ነውር ነው እና ማንም የማያምን ሰው ዝም ብሎ መደዴ የሆነው ሰው፣ ክርስቶስ የሌለው ሰው፣ ባዕድ አምላኪ የሆነ ሰው ዝም ብሎ የሚነቅፈው እንደው በህሊና በመሰረቱ የግድ እኮ አይደለም። የሞራል ህግ እኮ የሚባል ነገር አለ። ሁሉንም እኩል እኮ የሚያንቀሳቅስ ክርስቲያኑም፣ ሙስሊሙም፣ ቡድሃውም፣ ሽንቶውም፣ ሌላውም እኩል በኮመን ሴንስ እኮ የሚቀበላቸው ነገሮች አሉ። ምንም ሌላ የተለየ ሃይማኖታዊ ሚዛን ሳይኖረው መቼም መግደልን በተመለከተ ማመንዘርን፣ ሴሰኝነትን በተመለከተ የመጽሐፍ ቅዱስ ጥቅስም ባይነሳ እንደው አንዳንድ ዋልጌ የሆኑ አገሮች እንደው ለዚህ ልቅ የሆኑ በዚህ እንደ የዝሙት ኢንዱስትሪ ያላቸው ሆነው የሚታዩ በዚህ የሚተዳደሩ ማህበረሰቦች ያለው እንደ ከተማ ለዚህ ተላልፈው የተሰጡ ልቅ የሆኑ መደዴዎች ካልሆኑ በቀር አብዛኛው የዓለም ክፍል የጋራ በሆኑ የስነ ምግባር ወይም ደግሞ ከስብዕና ጋር ወይም ከሰብዕና ጋር የተያያዙ ጤናማ ነገሮችን በጋራ ይቀበላል። ስለዚህ የዚህ በጋራ በሆነው ነገር ሰዎች የሚነቅፉ ከሆነ እሱ እኮ ዝም ብሎ አይረባም፣ እሱ እኮ እንዲህ ነው የሚሉበት ሁኔታ ካለ ቤተክርስቲያንን ያስነቅፋል፣ የክርስቶስን አካል ያሳድፋል። ስለዚህ እንዲህ አይነቱ አይሆንም። ስለ አለመዳራት ወይንም ስለ አለመታዘዝ የማይከሰስ የማይነቀፍ የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት ማንም ከተገኘ እሱን ሹመው ይላል። ቀጠለና እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል። እግዚአብሔር መጋቢ ማለት የእግዚአብሔር የሆነውን ነገር በመመገብ ሕዝቡን የሚጠቅም አገልጋይ ነው። ስለዚህ እንደ እግዚአብሔር መጋቢ ማለት ስታንዳርዱ ነው የሚነግረን። የእግዚአብሔር መጋቢ ሰዎች እኮ በመሰረቱ ታውቃላችሁ አይደለ? የባዕድ አምልኮ ካህናትም ነበሩ። ለምሳሌ እዛ ቲያጥሮና ደርቤን አካባቢ እዛ ሐዋርያት ሥራ ምዕራፍ 14 ላይ የሄሊዮቱ መቅደስ ካህን የሆነ ተብሎ የተጻፈ ቃል እናነባለን። የዲያ ቤተ መቅደስ ካህንም ይለዋል።
የነ ሄርሜን የነ ዲያ ቤተ መቅደስ ካህን አይደለም ጥጃ ምናምን ይዞላቸው የመጣው ለነ ጳውሎስ። እና ካህን ማለት አገልጋይ ነው። ካህን ማለት አገልጋይ። እኛ ያው እንዲህ አይነት ተጽዕኖ ያለበት ዓለም ውስጥ ስለኖር ካህን የሚለው ቃል እንደው ከቤተ ክህነትና ከክህነት ጋር ወይም ደግሞ ከብሉይና ከአዲስ ኪዳን የመንፈሳዊ ዓለም ጋር የሚገናኝ ብቻ ይመስለናል። እና ባላውሊያም ካህን አለው። እዛ የሚዘይሩ ሰዎች ካህናት ናቸው። የዛው የበዓል ካህናት ተብለው ተጠርተዋል አይደል? ኤልዛቤል ትቀልባቸውስ የነበሩ ምንድን ናቸው? ቃሉ እኮ አገልጋይ ማለት ነው፣ ሌላ አይደለም። ግዕዝ ስለሆነ ወይም ደግሞ ከዛ ስለተገለበጠ አሁን አገልጋይ ስንል ምንም አይሰማ። አገልጋይ ከሌ ብንል ምንም የተለየ ስሜት የለውም አይደል? በቃ አገልጋይ ሎሌ እንደማለት ነው። ካህን ብለን ስንጠራ ግን ከሆነ ከክህነት አሰጣጥ ጋርም የተያያዘ ቅኝት ስላለው አይምሯችን የሆነ ማህበረሰብ ነው አይምሯችን ላይ የሚሳለው፣ እዛም ይሁን እዚህ ማለት ነው። ግን ካህን የሚለው ቃል የበዓል ካህናት ነበሩ በደንብ እና አስታሮትን የሚያገለግሉ ነበሩ የጣዖት ካህናት። እዛ ኤልያስ ከአክዓብና ከሚስቱ ጋር ሲፋለም የተፋለመው ከበዓል ካህናት ጋር ነው። እና የተለያዩ የአምልኮ ስፍራዎች ከክርስትና ውጪ የሆኑም የአምልኮ ስፍራዎች ካህናት አሏቸው። የእግዚአብሔር ካህን ማሆን ደግሞ ለየት ይላል። ማለት ቅዱስ ሕዝብ ለርስቱ የተለየ ትውልድ የንጉሥ ካህናት አይደለም ያለው። እዛ ዘጸአት 19 ላይ ለእኔ የተለየ ርስት ትሆኑልኛላችሁ ነው ያላቸው። እነዚያን ካህናት ሲላቸው ነው ያለ። ጴጥሮስም እሱን ነው የነገረን። ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ነው ያለ። ስለዚህ እንደ እግዚአብሔር ካህናት ማለት እንግዲህ ጣዖትም ካህን አለው፣ ሌላ ቤተ እምነቶችም ካህናት አሏቸው ወይም አገልጋዮች አሏቸው በሚገባን ቋንቋ። ግን የልዑል አገልጋይ የእግዚአብሔር አገልጋይ እግዚአብሔር ካህን፣ ምክንያቱም እግዚአብሔር ቅዱስ ነው። እግዚአብሔር በጣም የተከበረ አምላክ ነው። ከሌሎች ጣዖታትና ማልክት ጋር አይነጻጸርም። ቅዱስ ነው፣ ልዩ ነው። እግዚአብሔር ቅዱስ ነው ስንል ልዩ ነው ማለታችን። ስለዚህ እንደዚህ ልዩ እንደሆነው ቅዱስ እንደሆነው አምላክ አገልጋይ ማለቱ ነው። እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል። የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ። ነውረኛ ረብ ማለት ረብ ጥቅም ነው። ይሄ አላግባብ የሆነ ጥቅም የማይወድ፣ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን ይላል። ሕይወት የሚገኝበትን ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። እና ምንም በጌታ ጸጋ የጸደቅንም ብንሆን ግን መቀደስ መለየት አስፈላጊ ነው፣ አሁንም በጌታ ጸጋ። ስለዚህ በዚህ ሁኔታ የሚገኝ ሰው ኃላፊነት ይውሰድ፣ እንዲህ አይነቱን ሹም ማለቱን እናስተውላለን። እንግዲህ ጊዜያችን ስለተገባደደ አቁሜያለሁ። ጸጋና ሰላም ይብዛላችሁ። እንጸልያለን። ቅዱስ አባታችን እግዚአብሔር አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። ቸርነትና ምሕረትህ በሕይወታችን ዘመን ሙሉ እየተከተለን በፊትህ ስላለን ክብር ላንተ ይሁን። ጌታ ሆይ እንደ ቃልህ ነቀፋ በሌለው ሕይወት አንተ በምትከብርበት ማንነት ስምህን በሚያስከብር መሰጠት በፊትህ እንድንመላለስ ጌታ ሆይ በክርስቶስ የሚያውቁን አብረውን ያሉ ወንድም እህቶች፣ እናትና አባቶች ቢሆኑ ደግሞም የማያምኑ በርቀት የሚያዩንም ቢሆኑ በእውነት በእኛ ሕይወት ካንተ በቀር የሚያዩት ነገር ባይኖር ጌታ ሆይ ይሄ ጸሎታችን ነው። ምሕረት ይብዛልን አቤቱ፣ ምሕረት ይብዛልን። እንዳንተ አገልጋይ እንዳንተ መጋቢ አቤቱ ያንተን ሥራ እንደሚሠራ ሰው ታምነን እንድንሰማራ ምሕረት ይብዛልን። እናመሰግንሃለን። በዚህ ያሉት ሁሉ በስምህ በደምህ እንዲሸፈኑ መንገዳቸው እንዲቀና በሰላም ወዳሰቡበት እንዲደርሱ እንጸልያለን። በዩቲዩብ ለሚከታተሉን በርቀት ይህን መልእክት በተለያየ ቀንና ጊዜ ለሚያደምጡ ሁሉ እንዲሁ አሁንም በጎነትህን እንማልዳለን። የምንካፈለው ጌታ ሆይ ለማቅናት ለማበጀት ያንተ የሆነውን ለማስተዋል እንጂ ማንንም ለመንቀፍና ለመናቅ አይደለም። ይህን አንተ ታውቃለህ። ጌታ ሆይ እኛንም ያቆመን ምሕረትህ ነውና አሁንም በዚህ ምሕረት ጥላ ውስጥ የሌሉትን ሁሉ በቸርነትህ አስብ። ጌታ ሆይ ይህን ስለምታደርግ እናመሰግንሃለን። አስቀድመ ስለወደድከን እንወድሃለን። ቀሪውን ሰዓት ተረከብ። በመድኃኒታችን በኢየሱስ ክርስቶስ ስም አሜን።